እዝራ እድሉን አጥቼ እጂ ሁሉንም እውነት አነግራችሁ ነበር። ስለዚህ ከእንጀራ እናቴ ጋር ማለቴ ከወላጅ እናትሽ ጋር ተመሳጥረሽ ነው ለሀብት ብለሽ እዚህ ቤት ውስጥ ሚስት ሆነሽ የገባሽው? የኔ ስህተት ምን እንደሆነ ታውቃለህ? ያቺን ሴት አምኜ አንተ ባል አድርጌ እንደፈለግ ደብድበኝ፣ ስትፈልግ ደግሞ ግደለኝ። እሺ እንደሞት ነው የሚገባኝ ከዚህ በኋላ። እባክህ እዝራ ግደለኝና ባለውለታ ይሁን በቃ። እውነቱን ንገሪው። እኔ አንቺ ወላጅ እናት ነኝ? እኔ እዚህ ቤት ያስገባሁሽ የእስክንድርን ሀብት ፈልጌ ነው? ንገሪው እባክሽ እውነቱን። ምን አይደለም ብዬ ትክክል ነው ፍላጎትሽ እንዴ? ምን እያልሽ ነው ሀብል? በፈጠረሽ እማዬ እስኪ በመጨረሻ ሰዓት እንኳን ስህተትሽ ነው መኝ። ቢያንስ እነዚህ ሰዎች አሳዝኑሽም? አትልፋ አባዬ። አሁንም ቢሆን ድሮም ቢሆን ከዚች አታላይና ካዲ ፍቅር ይዞኝ ያውቅ መቼም ሊይዘኝ ይችላል። ሴራውንም አሁን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ ሀብል የእዝራን የእውነት እንደምታፈቅረው ተናገረች። አቶ እስክንድር ሀብልን አንቺ አትወጭም ብሎ ወይዘሮ መነን ከቤት አስወጣት። ወይዘሮ መነን ከቤት ብትወጣም ግን ደግሞ እንግዲህ ፉክክሩ ከአጸዴ ጋር አልተቋረጠም። አጸዴም የሴራ ወጥመዷን ዘርግታለች። ወይዘሮ መነንም አጸዴም ጉሮሯን አንቃ ልትገላት ለትንሽ ተርፋለች። እዝራ ሀብልን በጭራሽ ማየት አልፈልግም እያለ ነው። አቶ እስክንድር ልጁን ሜርሲን አሳልፎ ለህግ ሰጥቷል። ግን ደግሞ ሜርሲ ቃሏን ክዳለች። ሜርሲ ማህደርን በሰው ቀጥራ እንዳስገደለቻት አቶ እስክንድር በጆሮ ሰምቷል። ይህም ሴራ ለሀብል እንደሆነ አረጋግጧል። ሀብል ሽንኩርት የምትከትፍበትን የምትጠቀመውን ቢላ ከቤት ውስጥ የሰጠችው ሜርሲ እንደሆነችና ሀብልን ማህደርን ለማስደንገጥ ቢሆንም ግን ደግሞ ገዳይ ተብዬው ቢኒያም ማህደርን ገድሏታል ማለት ነው። ግን ደግሞ ሜርሲ አሁንም ቢሆን ክዳለች። አጸዴም ቢኒን ፈልገው አግኝተው እህቱን አግተው እንዲያስፈራሩና ወንጀለኛው እሱ ራሱ ብቻ እንደሆነ እንዲያምንም ሊያረጉ እየሞከሩ ነው። ይሳካላችኋል ወይስ ምን ይፈጠራል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሀብል እንግዲህ ከዛ ቤት የምትወጣበት የቁርጥ ቀን እንደደረሰ ወስናለች። ስለዚህ እናቷ ወይዘሮ መነን የእምነት ክዴት ቃል ብትሰጥም ግን ደግሞ አይ አሁን እንኳን የመጨረሻው ሰዓት ላይ ምንም ነገር አትካጂ፣ ቢያንስ ለእነዚህ ሰዎች ስትይ እውነቱን ተናገር እያለች ነው። አቶ እስክንድር ሁሉንም ነገር ሰምቷል። ወይዘሮ መነን የሀብል እናት መሆኗንም አረጋግጧል። ግን ደግሞ ባልሰማ ነገሮችን ለማለፍ በሞከረ ጊዜ ወይዘሮ መነን አቶ እስክንድር ፊት ለፊት ሄዳ ተጋፍጣለች። አቶ እስክንድርም ቢያንስ እንኳን እውነቱን ካወቅኩኝ በኋላ እንኳን ምን አለበት ለማፈር ብትሞክሪ ብሎ ነበር። ግን ደግሞ የወለደቻት ልጇ እንዳልሆነች ለማስረዳት ለአቶ እስክንድር ብትሞክርም ግን ደግሞ አቶ እስክንድር ወይዘሮ መነንን ጉሮሯን አንቋት ነበር። እባክህ የሚጸጽትህን ነገር አታድርግ፣ ሀብል አሁንም ቢሆን ልጅ አይደለችም፣ እነዚህ ሰዎች የነሱ ሴራ ነው ብላ ነበር። ግን ደግሞ አቶ እስክንድር ሻንጣዋን ጠቅሎ በፌስታል አስይዞ ልብሷን ከቤቱ ለቃ እንድትወጣ አድርጓል። እዝራም ቢሆን እንግዲህ ሀብል ገና ቀድማ ማንም ሰው ሳይላት እቃዋን እያስተካከለች ነበር። ግን ደግሞ እዝራ ከዚህ በፊት እውነቱን እየነገረችው ቢሆንም አሁንም ቢሆን የአባቴን ሀብት ለመውሰድ ብለሽ ከእናትሽ ጋር ተመሳጥረሽ እዚህ ቤት ቆዳሽን አለሳልሰሽ የገባሽው ለሀብትና ንብረት ነው ወይ ብሎ ጉሮሯን አንቆ ሊገላት ነበር። ሀብልም ተማጽነው ነበር፣ እባክህ ግደለኝ፣ እኔ የምፈልገው ይሄንን ነው፣ መሞት ነው የምፈልገው፣ ስለዚህ ገላግለኝ፣ መኖር ከብዶኛል ብለው ነበር። በዚህን ጊዜ እዝራም እኔ አንቺን ወንጀለኛ ገድዬ ስለዚህ አንቺን ገድዬ እጄን ማቆሸሽ አልፈልግም፣ ግን አሁን ኮተትሽን ይዘሽ ከቤት ይውጭልኝ ብሏታል። እሷም በእርግጥም እናቴ ለሀብትና ንብረትህ ብላ ወደዚህ ቤት ብትልከኝም ግን ደግሞ እኔ ለአንተ ትክክለኛ የፍቅር ስሜት ነበረኝ፣ ለዛም ነው እየኖርክ የነበረው፣ ለአባትህ ብቻ ብዬም አልነበረም፣ አንተን የእውነት ስለማፈቅርህ ነበር ይህን ያህል ጊዜ የጠበቅኩ። ስለዚህ አሁንም ቢሆን መፍታት ትችላለህ፣ አሁንም ቢሆን መሄድ ይችላለሁ፣ የሚጸጽተንና የሚቆጭህን ነገር አትናገር ብለው ነበር። ግን ደግሞ እሱ እኔን የሚቆጨኝ አንቺ እዚህ ከቆየሽ እንጂ በጭራሽ አንቺ እዚህ ቤት ከሌለሽ እኔን አይቆጨኝም ብሏታል። ስለዚህ ከቤቱ እንድትወጣ በተደጋጋሚ ተናግሯል። ሀብልም እሺ ብላ ሻንጣዋን ይዛ ወጣለች። ወይዘሮ መነን ተገዳ ልትወጣ ስትል አቶ እስክንድር ፌስታሏን ጠቅሎ ሲሰጣት እግሩ ላይ ወድቃ እየለመነችው ነበር። እባክህ አንድ እድል፣ ለሁሉም ሰው እድል እየሰጠህ ለእኔ እንዴት አንድ እድል ታጣለህ?
እውነታውን ላስረዳህ ብላ ስትማጸነው ግን ደግሞ አቶ እስክንድር በጭራሽ አልፈልግም፣ ድምጽሽን ልሰማሽ አልፈልግም ብሎ ከቤቱ እንድትወጣ እያደረጋት ነበር። ግን በዛን ሰዓት እግሩ ላይ ተንበርክካ ስትለምን እንደዚህ ምን እየተፈጠረ ነው ብሏል እዝራ። ምንም አይነት ርህራሄም ሆነ እድል መስጠት የለብህም፣ እነዚህ ሰዎች ከዚህ ቤት መውጣት አለባቸው፣ እናትና ልጅ አሁኑን ይውጡ እያለች ነው። ወይዘሮ መነን እስቲ ሀብልን ጠይቃት፣ እኔ እዚህ ቤት ለሀብት ንብረት ብዬ መጣ ይመስልሃል? በጭራሽ እንደዛ አይደለም፣ እውነቱን ሀብል ተናግርሃለች ብላ ነበር። ሀብልም ሻንጣዋን ጠቅላ እየመጣች ነበር። ታይማዬ አሁን ደግሞ እውነቱ ከወጣ በኋላ የምን ማስተባበል ነው? እስቲ ምን ልትይ ነው? ምንድነው ማስተባበያሽ? ቢያንስ እነዚህ ሰዎች አያሳዝኑሽም? ስለዚህ አሁን ምንም ማስተባበያ አያስፈልግም። እኔ ይህን ቀን ስጠብቀው ነበር፣ በጣም ከብዶኛል። ከዚህ በኋላ ምንም ነገር መዋሸት አልፈልግም ብላለች ሀብል። ወይዘሮ መነን በሀብል ውሳኔ እጅግ በጣም ተናዳለች። አቶ እስክንድርም እንግዲህ ወይዘሮ መነን እንድትወጣ ትእዛዝ ሰጥቷል። ሀብል አይ እሷ ብቻ ሳትሆን እኔም እወጣለሁ ብላ ሻንጣዋን ስትጠቀልል በጭራሽ እኔ ልጅ ከአንቺ ጋር ብዙ የምናወራው ነገር አለ፣ አንቺ አትሄጂም፣ ከዚህ ቤት የምትወጣው መነን ነች ብሎ ከብሷን እንድትወጣ አስደርጓል። እሷም እባክህ አልውጣ ብላ ስትለምነው ተጎትተሽ ከምትወጪ በክብርሽ በእግርሽ ቆመሽ እየሄድሽ ብትወጪ ይሻለሻል ብሏታል። ወይዘሮ መነን ሳትወድ በግዷ ቤቱን ለቃ ወጥታለች። እዝራ ሀብል ለምን ትቀራለች? እሷም ትውጣ፣ እሷም የእናቷ ልጅ ከሃዲ ናት እያለ ነበር። አቶ እስክንድር እኔ እሷን ያስቀረዋት እኔ ነኝ፣ ስለዚህ ማውራት አለብን ብሏል። ተቀምጠን እንደ ቤተሰብ በጠረጴዛ ዙሪያ አውርተን ችግሩን እንፍታ ቢባልም እዝራ ግን በጭራሽ እሷ ከተቀመጠች እኔ መቀመጥ አልፈልግም መውጣለሁኝ ብሏል። አቶ እስክንድር ከዚህ ብሽ መውጣት ትችላለህ ብሎታል። በዚህን ጊዜ እንግዲህ ስመለስ እንዳላገኛት ብሎ ከባድ ማስጠንቀቂያ ሰጥቶ ከቤት ወጥቷል ማለት ነው። አቶ እስክንድር ሀብልን በድጋሚ ያናግሯታል። አቶ እስክንድር ሀብል አይን ውስጥ እውነት እንዳለ ይታየው ነበር። ለዛም እሷን ቁጭ አድርጎ ማናገርና ማውራት ፈልጓል ማለት ነው። እናም ሀብልን አሁን እኔ ምንም ብናገር የኔ እውነት ምንም የሚቀይረው ነገር የለም፣ እውነቷ እንደው ወጥቷል፣ ምንም የሚቀይረው ነገር የለም። ስለዚህ እዝራ ያላመነኝ እርስዎ ያምኑኛል ብለው ነው ብላ ነበር። እኔ ሆነ አንድ የምትፈልጊኝ እንድትነግሪኝ የምፈልገው ነገር አለ። ለእዝራ ያለሽ የፍቅር ስሜት እየዋሸሽኝ ነው ወይስ እውነት ነው ብሎ ነበር። አዎ ብለውት ምን ይፈጠራል? ወይስ ደግሞ ለሀብት ንብረት ብዬ እናቴ አስገዳይ ነው የገባሁት ብልስ ምን ይፈጠራል ብላ ነበር። እባክሽ መረዳት አለመረዳቱን ለእኔ ታይልኝና አንቺ እውነትና እውነቱን ብቻ ንገሪኝ ብሏል አቶ እስክንድር። እሷም እንግዲህ እውነታው እሱ ነው ብላለች። እውነታው እዝራን ከልቤ ነው የማፈቅረው፣ እዚህ ቤት የቆየሁትም ለሱ ባለኝ የፍቅር ስሜት ነው። ግን ደግሞ አሁን ያለውን እውነት ምንም ነገር አይቀይረውም። እዝራ እንኳን ከኔ ጋር መሆን ሊያየኝ አይፈልግም ብላለች። አቶ እስክንድርም የእዝራ ልብ ጠንቅቆ የሚያውቀው እሱ እንደሆነና ሁሉም ነገር እንደሚቀይር ተናግሯል። እዝራ ተመልሶ በመጣ ጊዜ ሀብልን ቤት አግኝቷታል። ስለዚህ ምን ታረጊያለሽ? ቤቱን ለቀሽ ውጪ፣ ላይሽ አልፈልግም እያላት ነበር። በዚህን ጊዜ አቶ እስክንድር ድንገት እየመጣ ተገናኝተዋል። ሀብል ከዚህ ቤት እንደማትወጣና የምትናገረው እውነት እንዳላት እውነቷን ደግሞ አንድ እድል ሰጥቶ እንዲያያት ነግሮታል። ግን ደግሞ እዝራ በጭራሽ አሻፈረኝ ብሏል። እንደዛ ማድረግ አልችልም ብሏል እዝራ። ይቺ ሴት አስመሳይና ከሃዲ ናት እንደ እናቷ። እዚህ ቤት የገቡት ሀብትና ንብረት ለመውሰድ እንጂ በጭራሽ ለኔ የተሰማት የፍቅር ስሜት አይደለም። ሆን ብለው እኮ ነው ያጠመዱኝ እያለ ነው። እንደዛም ቢሆን ደግሞ ጥፋቱ የኔ ነው። ይችን ሴት እንድታገባ ያደረኩ እኔ እስከሆንኩ ድረስ፣ ስለዚህ መቀየምም ካለብህ እኔን እንጂ እሷን አይደለም። ይቅርታ አድርግልኝ የኔ ልጅ። ግን ደግሞ አሁን ቢያንስ አንድ እድል ሰጥተን ልናያት ይገባል። እውነት ነው ውሸት ነው የሚለውን አንድ እድል ሰጥተናት መመልከት ይኖርብናል ብሏል አቶ እስክንድር። እዝራ ግን በጭራሽ እሷ እዚህ ቤት የምትሆን ከሆነ እኔ ቤቱን ለቅቄ እወጣለሁ እያለ ነው። አቶ እስክንድርም ውጣ ብሎታል። ውሳኔውን አክብሮለታል። ግን ደግሞ አቶ እስክንድር አንድ ጥያቄ ጠይቆት ነበር። እሺ ሀብል እዚህ ቤት ከቆየችበት ጊዜ ጀምሮ እስካሁን ምንም ለሷ የሚሰማ የፍቅር ስሜት ወይም ሌላ ነገር የለም ብሎ በጠየቀው ጊዜ ለሷ ምንም አይነት ድሮም እንደማይኖረው ወደፊትም እንደማይኖረው አስረግጦ ተናግሯል። ሀብል እያለቀሰች ነው። ከዛም ሊያት እንደማይፈልግ ተናግሮ ጥሏት ሄዷል። አቶ እስክንድርም ሁሉንም ነገር ጠንቅቆ እሱ እንደሚያውቅና ጊዜ ከተሰጠው ሁሉም ነገር እንደሚስተካከል ነግሯት ሀብልን ከቤት እንዳትወጣ ትዕዛዝ ሰጥቷል ማለት ነው። አጸዴ ሜርሲን ጥየቃ ፖሊስ ጣቢያ ድረስ ሄዳለች። ሜርሲ በሀሳቧ ጸንታለች። ማህደር የምትባል ሴት አላቅም
በጭራሽ እኔ ማንንም አላስገደልኩም፣ እኔ ንጹህ ሴት ነኝ፣ ወንጀለኛ አይደለሁም እያለች ነው። መርማሪ ፖሊሱ ምስክር እንዳለውና ገዳዩን እንዲያገኘው ቢነግራትም በጭራሽ እኔን ለማወጣጣት እየሞከረ እንጂ እንደዛ አይደለም፣ እውነቱ ይህ አይደለም እያለች ነው። አባቷ ሆን ብሎ አሳልፎ እንደሰጣትም ተናግራለች። አባቴን ከዚህ በኋላ አባት ብዬ አልጠራህም፣ አንተ የእናቴን ሀብትና ንብረት ለመውረስ እኔን ገለል እያደረከኝ ነው እያለች ነው። ብዙ መራራ ቃላቶችን ተናግራለች። አቶ እስክንድርም እንደዚህ አይነት ጨካኝና አረመኔ ሴት ልጅ ስላለችው እጅግ በጣም አዝኗል። እሷም ደግሞ ጥፋቷን በሌላ ጥፋት ለመሸፈን እየሞከረች ነው። አጸዴ በሴራው ተቀላቅላለች። ለነገሩም ቀደም ብሎ ይሄን ነገር እሷ ስታስበውና ስታቅድበት የኖረ ቢሆንም ግን ደግሞ የሜርሲ በዚህ ልክ ርቀት መሄዷ እጅግ በጣም ገርሟታል፣ አድንቃታለችም። ግን ደግሞ ሜርሲ መርማሪ ፖሊሱን ያደረገችውን በሙሉ ክደዋለች። መርማሪ ፖሊሱ አባቴ ካለው ነገር ውጭ ምንም የደረሰው መረጃ የለም፣ ስለዚህ ቀድመሽ ገዳዩን አገኝልኝ ብላታለች። በዚህ ሀሳብም እንግዲህ አጸዴ ተስማምታለች። በሚወዳት እህቷ አስፈራርተው እሱን በሕግ ተጠያቂ ለማድረግም ወስነዋል። ወይዘሮ መነን ከቤት ተባራ መንገድ ላይ ቁጭ ብላለች። በዚህን ጊዜ አጸዴ ከመድስ ጋር ስትመለስ መኪናዋን ይዛ ተሳልቃባታለች። ለወይዘሮ መነን ለእንዴክ እንደኔ ቢጤ ዳቦ መግዣ ብላ ሰጥታታለች። ወይዘሮ መነንም ወደዛ ቤት እንደምትመለስ የጊዜ ጉዳይ እንደሆነ አቶ እስክንድርም ለጊዜው ቢናደድባት እንጂ ጨርሶ እንደማይቆርጥባት ተናግራለች። ግን ደግሞ አጸዴ በጭራሽ ወደዛ ቤት ከዚህ በኋላ እግርሽ አንድ እርምጃ አይቀድምም፣ ያ ካለ ደግሞ እኔ አጸዴ ሞቼ መሆን አለበት እያለች እየፎከረች ነው። ግን ደግሞ ወይዘሮ መነንም ወደዛ ቤት እንደምትመለስ እርግጠኛ ሆና ነበር። በስተመጨረሻም እንግዲህ ወይዘሮ መነንና አጸዴ ባለመግባባታቸው ጉሮሮዋን አንቃት ራሷን ስታ ነበር። በዛን ጊዜ እንግዲህ አንቺ አሳሳች ከአንቺ ጋር እንትን ከምል ይልቅ ለምን የራሴን እርምጃ አልሞክርም ብላ ጥላት ሄዳለች። በዚህን ጊዜ አጸዴ የወይዘሮ መነንን ውሳኔ ስላየች ራሷን በድንጋይ ፈንክታ ደሟን ተቀባብታ እዛ ቤት ሄዳ ወይዘሮ መነን እንደዛ እንዳደረገቻት ተናግራለች። ሀብል በጭራሽ ማየ ይሄን ልታረግ አትችልም፣ ይህም የሴራሽ አንዱ አካል ሊሆን ይችላል ብላለች። አይ አንቺማ የእናትሽን ሴራ ታውቂያለሽ፣ የማታውቂው ነገር የለም ብላ ነበር። አቶ እስክንድር ዝም እንድትልና ትክክለኛውን ማን እንደዚህ እንዳደረጋት እንድትናገር ተናግሯል። እሷም ወይዘሮ መነን እንደሆነችና ሀብልም ሴራው መሀል እንዳለችበት ማህደርንም ያስገደለቻት ሀብል እንደሆነች ተናግራለች። ሀብል ቢያንስ እንኳን ለወንድምሽ ስትይ ማፈር ይኖርብሻል፣ ማሰብም አለብሽ። የምወደው ቢላ ሁሌ የምጠቀምበትን አዎ ከዚህ ቤት ወስዳችኋል፣ እኔንም ወንጀለኛ ለማድረግ ሞክራችኋል፣ ግን ደግሞ እውነት ከየዋሆች ጎን ናት ብላለች። ግን ደግሞ እኔ እስከማውቀው ድረስ ሁለታችሁም እማዬም ቢሆን ይሄን አታረግም፣ ግን ሁላችሁም የየራሳችሁ ፊልም እንዳላችሁ አውቃለሁ። አንቺም የወንድምሽን ሀብት ለማውረስ እሷም የባሏን ሀብት ለማውረስ ያረጋችሁት ግብ ፉክክር እንዳለ አውቃለሁ። ከዛ ባለፈ ግን እናቴ ይሄን አታደርግም ብላለች። አቶ እስክንድር የሰማውን ነገር ማመን አቅቶት ጥሏቸው ሄዷል። እንግዲህ አጸዴም ሀብል ላይ ፎክራለች። አንቺንም እንደ እናትሽ ከዚህ ቤት ነቅ እያስወጣሻለሁ እያለቻት ነው። ሀብልም እንግዲህ ዲል ለማን እንደሚሆን አብረን የምናየው ይሆናል ብላታለች። በስተመጨረሻም እንግዲህ ይህ ሀብል እዛ ቤት መቆየት ተወስኗል። አጸዴም ሴራዋን ጀምራለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ